በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ በመንፈስ ቅዱስ ስም መጋቢት 23 በዚች ቀን የዮናክር ሴት ልጅ የወለደችው ታላቁ ነቢይ ዳንኤል አረፈ። ናቡከደነፆር ኢየሩሳሌምን በወረራት ጊዜ አባታቸው ዮናክር፣ ሐናንያ፣ አዛርያ፣ ሚሳኤልን ሶስቱ ልጆቹ የልጁ ልጅ ዳንኤልን ወሰዳቸው። ከእርሳቸው ጋር ከኢየሩሳሌም ልጆች ብዙዎች ሰዎች ተማረኩ። ይህም ዮናክር የንጉሥ ያዕቆብ ልጅ ነው። ኢሳይያስ ለሕዝቅያስ ንጉሥ ትንቢት እንደተናገረው የቤተ መንግሥትና የቤተ እግዚአብሔር ዕቃ ሁሉ ናቡከደነፆር ወደ ባቢሎን ወሰደ። ይህ ዳንኤል ያን ጊዜ በዕድሜው ታናሽ ነበር። ፍጹም የሆነ ታላቅ ተጋድሎን ተጋደለ። የእግዚአብሔር መንፈስ አደረበት። በባቢሎን ሀገር ትንቢት ሲናገር ኖረ። ማርኮ በሆነ በአራተኛው ዓመት ናቡከደነፆር የምታስፈራ ራእይን አየ። ከእንቅልፍም በነቃ ጊዜ ይህችን ሕልም ረሳት። በባቢሎን የሚኖሩ ሁሉም ጥበበኞች ሰበሰባቸውና ከእርሳቸው ይህችን ራእይና ትርጓሜዋን እንዲነግሩት ፈለገ። እነርሱ ግን ይህች ራእይን ትርጓሜዋን ሊያውቋት አልቻሉም። የባቢሎን ጥበበኞች ሁሉ እርሱንና ባልንጀሮቹን 3 ደቂቅን ይገድሏቸው ዘንድ ንጉሥ አዘዘ። ዳንኤልም ይህን ነገር ሰምቶ የዘበኛ አለቃ ስለምን እንዲህ ያለ ትእዛዝ ከንጉሥ ዘንድ ታዘዘ ብሎ ጠየቀው። እርሱም ንጉሥ ስለ አያት ራእይ ነው። የባቢሎንና የግብፅ ጥበበኞች ሁሉ እርሷን ራእይዋን ትርጓሜዋን ሊነግሩት አልተቻላቸውም ብሎ መለሰለት። ዳንኤልም የዘበኞች አለቃ እኔ ለንጉሥ ሕልሙንም እንደምነግረውና ፍቺውንም እንደምተረጉምለት ስለ እኔ ንገረው፣ እሊህም ተዋቸው አለው። ከዚያ በኋላ ዳንኤል ወደ እግዚአብሔር ጸለየ። ባልንጀሮቹ 3 ደቂቅም ከእርሱ ጋር የንጉሥ ሕልም ፍቺዋን ይገልጥላቸው ዘንድ በአንድነት ማለዱ። እግዚአብሔር ገለጠላቸው። ዳንኤልም ወደ ንጉሥ ገብቶ ሕልሙንና ፍቺዋንም ነገረው። ከእርሱ በኋላ ስለሚነሱ ነገሥታት ከእርሳቸው ከእያንዳንዳቸው የሚሆነውን ገለጠለት። የዳንኤል ቃል ናቡከደነፆር ደስ አሰኘው፣ በፊቱ ሰገደ፣ ብዙ እጅ መንሻ ሰጠው፣ ታላቅ ክብርም ሰጥቶ ከባቢሎን ጠቢባን ሁሉ በላይ አለቃ አድርጎ ሾመው። ከዚያ በኋላ ናቡከደነፆር ሌላ ሕልምን አየ። ያንን ጊዜ ተረጎመለት፣ እንዲህም ብሎ አስረዳው። ስለታበይክ እግዚአብሔር ከሰው መካከል አስወጥቶ ከአራዊት ጋር በዱር 7 ዓመት ያኖርህ ዘንድ አለው። እንደ እንስሳ ሳር ትበላለህ፣ ከ7 ዓመትም በኋላ ወደ መንግሥትህ ይመልስሃል በማለት ይህን ተፈጸመበት። ናቡከደነፆር ከሞተ በኋላ መልአክ በግድግዳ ላይ የጻፋትን ለልጁ ለበስጦስር ተረጎመለት። በቤተ እግዚአብሔር ዕቃ በጠጣ ጊዜ ጽሑፉን የተቆጠረ፣ የተመጠነ፣ የተመዘነ እንደሆነ ትርጓሜውን፣ ዙፋኑን፣ መንግሥቱን እግዚአብሔር ለሌላ የሰጠው መሆኑን ገለጠለት። እንዲህም አለው፣ በመዘነህ ጎደሎ ሆነህም አገኘህ፣ መንግሥትህንም ለፋርስ አሳልፎ ሰጠ፣ ትንቢትንም ተፈጸመበት። እግዚአብሔር እስከ ዓለም ፍጻሜ የሚነሱትን ነገሥታት በራእይ አሳየው፣ የሐሳዊ መሲህ መገለጥም አሳየው። ከዚያ በኋላ የእግዚአብሔርነቱን ክብር፣ ልዕልናውን፣ ጌትነቱን አሳየው። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዓለም መምጣቱን ትንቢት ተናግሮ ሱባዔዎችን ወሰነ። እነዚያ ሱባዔዎችንም በተፈጸሙ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ መጣ። ክርስቶስ ይመጣል፣ ይገድሉትማል፣ ለኢየሩሳሌም መዳኛዋ ይሆንላታል ብሎ ትንቢት እንደተናገረ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከስቅለት በኋላ ኢየሩሳሌም እንደምትጠፋ ቤተ መቅደስም እንደሚፈርስ የተናገረው ትንቢት ሁሉ ተፈጸመ። በባቢሎን ሀገርም ቤል የሚባል ጣዖት ነበር። ምግብንም ሁል ጊዜ 12 ጭን በሚፈጅ
ጭል፣ 12 መስፈሪያ ስንዴ፣ 40 በግ፣ 7 ፍንቅል የወይን ጠጅ እያመጡ ይሰጡት ነበር። ንጉሡም ሁል ጊዜ ይሰግድለታል። ቤል ጣዖትንም ከንጉሥ ቤት የሚሰጡትን የሚበሉትን ምግብ ሁሉን የሚበላ የሚጠጣ ይመስለው ነበር። ንጉሡም ዳንኤልን ለቤል የማትሰግድ ለምንድን ነው አለው። ዳንኤልም ንጉሡን እኔስ ሰማይን ምድርን ለፈጠረ ፍጥረታትን ሁሉ በሕያውነት ለሚያኖር አምላክ እንጂ የሰው እጅ ለሰራው ጣዖት አልሰግድም አለው። ንጉሡም ቤል ሕያው ያልሆነ ይመስልሃልን? በየንጋታው እንዲበላ እንዲጠጣ አታምንምን? አለው። ንጉሡም ዳንኤልም በንጉሥ ሳቀበት። ንጉሡም ንጉሥ ሆይ ይበላል ይጠጣል እያሉ እያታለሉህ ይህ በውስጡ በጭቃ የተሰራ ጭቃ ነው፣ ናስም ነው፣ ምንም አይበላም አይጠጣም አለው። ንጉሡም ተቆጣ። የጣዖት ካህናትን ጠራቸው። እውነት ነውን? ቤል አይበላምን? ቤልስ አምላክ አይደለምን? አላቸው። ሁል ጊዜ የምንሰጠው መጠጥም የምንሰጠው ምግብ ሁል ጊዜ ይበላል ይጠጣል አሉት። ከዚያ በኋላ በመሸ ጊዜ ከጣዖቱ ዘንድ መብልን መጠጥን ሁሉ ንጉሥ እየተመለከተ ካህናቱ አምጥተው አስቀምጠው ወጡ። የጣዖት ካህናቱ ከወጡ በኋላ ዳንኤል አመድ አምጡ ብሎ አዘዘ። አመጡለትም። ንጉሡም ከዚያ ሆኖ እያየ በጣዖቱ ቤት ውስጥ ነሰነሰው። ንጉሡም በቁልፍ ከዳንኤል ጋር በአንድነት ቆለፉት፣ አተሙትም፣ ወደ ማደሪያቸውን ሄዱ። የጣዖት ካህናት ግን ከምድር በታች ውስጥ በውስጥ መግቢያ ቀዳዳ ነበራቸውና ከሚስቶቻቸው ከልጆቻቸው ጋር በሌሊት በዚያ ገብተው በሉት፣ ጠጡት። መብሉን ሁሉ ጨርሰው ተመልሰው ወጡ። በማግስቱ ንጉሥ መጥቶ የጣዖቱን ቤት ከፈተ። ራሱን ከአኖረው መብል ሁሉ ምንም ያገኘው የለም። ቤል ሆይ ፈጣሪ ዳንኤል ያሳፈርክ አንተ ገናና ነህ ብሎ ጮኸ። ዳንኤልም ሳቀ። ለንጉሡም የወንዶችን የሴቶችን የልጆቹን ፍለጋቸውን በአመድ ላይ አሳየው። ንጉሡ የጣዖታት ካህናትን ይዞ መረመራቸው። እነርሱም ውስጥ በውስጥ ተሰውረው የሚመገቡትን የሚጠጡትን እሳቸው እንደሆኑ ነገሩት፣ አሳዩትም። ያን ጊዜ ንጉሥ ተቆጥቶ የጣዖታት ካህናት ከሚስቶቻቸውና ከልጆቻቸው ጋር ይገድሏቸው ዘንድ አዘዘ። ገደሏቸውን። ከዚያ ቤልም ለዳንኤል ሰጠው። ዳንኤልም ሰበረው፣ ምኩራብንም አፈረሰ። ከዚያ በኋላ ደግሞ የባቢሎን ሰዎች የሚያመልኩት የሚሰግዱለት ታላቅ ዘንዶ ነበር። ንጉሡንም ዳንኤልም ይህንንስ አምላክ አይደለም ትለዋለህን? እነሆ ሕያው ነው፣ ይበላል ይጠጣል፣ ናስ ነው ትለው ዘንድ አትችልም፣ ስገድለት እንጂ አለው። ዳንኤልም ለንጉሥ እንዲህ ብሎ መለሰለት፣ እኔስ በሕያውነት ከሚኖር ከእግዚአብሔር በቀር ለሌላ አልሰግድም። ግን ያለ ሰይፍ ያለ በትር ያለ ምንም ነገር ከይሱን እገድለው ዘንድ አሰናብተኝ አለው። ንጉሡም አሰናበትኩህ አለው። ዳንኤልም ጠጉርና አድሮ ማር ወስዶ እንደ እንቁላል አደብልሎ በእሳት አግሎ በአመራም ጠቅልሎ ለከይሱ ሰጠው፣ አጎረሰውም። ባጎረሰው ጊዜ ተሰንጥቆ ሞተ። ዳንኤልም የባቢሎን ሰዎች ሆይ አምላካችሁ ተመልከቱ አላቸው። የባቢሎን ሰዎችን በሰሙ ጊዜ እጅግ ተቆጡ። ወደ ንጉሥም ተሰብስበው አይሁዳዊ ዳንኤል ነግሷል፣ እነሆ ቤል ተሰበረ፣ ካህናቶችን ገደላቸው፣ ከዚያ ደግሞ ዘንዶውን ገደለው። አሁንስ ዳንኤልን እንድንገድለው ካልሰጠኸን አንተንና ቤተሰቦችን እንገድልሃለን አሉት። ንጉሥንም እጅግ ባስጨነቁት ጊዜ ስለ ዳንኤል አዘነ፣ ነገር ግን ሰጣቸው። እነርሱም በአንበሶች ጉድጓድ ውስጥ ጣሉት። በዚያም 7 ቀን ኖረ።
ከረሃብ ጽናት የተነሳ እንዲበሉት በሌላ ጊዜ የሚሰጧቸውን በእነዚያ ቀኖች ምንም አልሰጧቸውም ነበር። እግዚአብሔር መልአኩን ወደ ዕንባቆም ላከው። እርሱም በኢየሩሳሌም ውስጥ ለአጫጆች ምሳ ተሸክሞ ሲሄድ በራሱ ጠጉር ተሸክሞ ወስዶ ዳንኤል ባለበት ጉድጓድ ውስጥ አኖረው። ዳንኤልም ተመግቦ እግዚአብሔርን አመሰገነ። በዕንባቆም ቃል ተረጋጋ። በዚያን ሰዓት እግዚአብሔር የላከው መልአክ ወደ ሀገሩ ወደ ኢየሩሳሌም ወሰደው። በሰባተኛይቱ ቀንም ስለ ዳንኤል እያለቀሰ ንጉሥ ወደ ጉድጓድ መጣ። ዳንኤል ሙቶ አንበሶች የበሉት መስሎት ነበርና ወደ ጉድጓድ ሲመለከት ዳንኤል አየው። አንበሶችን እንደ ድመት እግሮችን እየላሱ ከእግሮች በታች እጥፍጥፍ ብለው ተኝተው ነበር። ንጉሥም እግሮችን እስከሚልሱ እንደ ድመቶች አንበሶችን ያገረመለት ያስገዛለት የዳንኤል አምላክ ታላቅ ነው ብሎ ከፍ ባለ ድምፅ ጮኸ። በዚያን ጊዜ ዳንኤል ከጉድጓድ እንዲያወጡት እነዚያ የዳንኤል ጠላቶች ይዘው ለአንበሶች ወደ ጉድጓድ እንዲጥሏቸው ንጉሥ አዘዘ። ወዲያውኑ እነዚያ አንበሶችን በንጉሡ ፊት በሏቸው። ዳንኤልም የእስራኤል ልጆች ወደ ኢየሩሳሌም እስከሚመለሱበት ጊዜ በባቢሎን ኖረ። እርሷንም 7 ዘመን ናት። ከዚያ በኋላ በሰላም በፍቅር አረፈ። በጸሎቱ የምትገኝ በረከቱ ከሁላችን ጋር ለዘላለም ትኑር አሜን። በዚች ቀንም በጌታችን ላይ ሊመክሩ የአይሁድ ማህበር በቀያፋ ቤት ተሰባሰቡ። ይቅርታው ቸርነቱ ከእኛ ጋር ለዘላለም ትኑር አሜን። ያጎደልኩት ያንጠባጠብኩት በአምላክ እናት ይታረምልኝ። የቅዱሳን በረከት ረድኤት ከሁላችን ጋር ይሁን። የዓመት ሰው ይበለን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሎ ኩይስ መዛኪያት መንግሥት ኃይሉ ስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለክብሩት አንቲ እምአንስት ፍሬ ከርሥኪ ተፈሥሒ ፍስሕት ኦም ለተጸጋ እግዚአብሔር ምስሌኪ ሳህል ወጸልዪ ምሕረተ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀን በኪ።